በአፍሪካ ቀንድ ፖለቲካ ውስጥ አሰብ የሚለው ስም ሲነሳ አብዛኛውን ጊዜ ወደ አእምሮአችን የሚመጣው የድንበር ውዝግብ፣ የሉዓላዊነት ክርክር ወይም የጦርነት ትዝታ ሊሆን ይችላል። ነገር ግን በቅርቡ እየወጡ ያሉ ጥናቶች ጉዳዩን ከእነዚህ የተለመዱ ክርክሮች አውጥተው ወደ ረቂቁና ኃይለኛው ወደ ሆነው የዴሞግራፊክ ሎጂክ ወይም የህዝብ ቁጥር ስርጭት አመክንዮ እየወሰዱት ይገኛል። ዛሬ የምንመለከተው አሰብ ለኢትዮጵያ ዝም ብሎ የወደብ ጥያቄ ሳይሆን ከ120 ሚሊዮን በላይ የሚሆን ህዝብ የሚፈጥረው የተፈጥሮ ኢኮኖሚያዊ ግፊት ውጤት መሆኑን ነው የምናየው። በፊዚክስ ህግ ውስጥ ትልቅ ግዝፈት ያለው አካል በዙሪያው ያሉ ታናናሽ አካላት ወደ ራሱ የመሳብ ተፈጥሯዊ ኃይል አለው ይባላል። ይህ ኃይል የስበት ኃይል ወይም ግራቪቲ ነው የሚባለው። በማህበራዊ ሳይንስም ይህ እውነት አለው። ኢትዮጵያ በአሁኑ ወቅት በአፍሪካ ቀንድ ውስጥ እጅግ ግዙፍ የሆነ የህዝብ ቁጥር ያላት ሀገር ናት። ይህ ግዙፍ የህዝብ ቁጥር ደግሞ በራሱ የዲሞግራፊ ማግኔትን ይፈጥራል። ሆርን ሪቪው በቅርቡ ይዞት የወጣ አንድ ጽሑፍ እንደሚሞግተው ከሆነ አሰብ ከኢትዮጵያ የኢኮኖሚና የህዝብ ማዕከል ካላት ቅርበት የተነሳ ፖለቲካዊ ድንበሮች ብትገደብም በተፈጥሯዊው የኢኮኖሚ ህግ ግን ወደ ኢትዮጵያ ምህዋር የመሳብ ዕጣ ፈንታ አላት ይላል። ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ በህግና በዲፕሎማሲ ብቻ ለመረዳት መሞከር የችግሩን ግማሽ አካል ብቻ ማየት ነው የሚለው ይህ ሀተታ እውነተኛው ኃይል ያለው በህዝቡ ፍላጎት ውስጥ ነው ይላል። በየዓመቱ በሚሊዮን የሚቆጠሩ ወጣቶች ወደ ስራ ገበታ በሚቀላቀሉባት ሀገር የኢንዱስትሪ እድገትና የንግድ ፍሰት አማራጭ ሳይሆን የህልውና ጉዳይ ነው። ይህ የህዝብ ብዛት የሚፈጥረው ፍላጎት ደግሞ በቅርብ ወዳለው የባህር በር ነው የሚገፋው። አሰብ በጂኦግራፊያዊ አቀማመጧ ለኢትዮጵያ እምብርት እጅግ ቅርብ መሆኗ በኢትዮጵያ ውስጥ የሚመረቱ ምርቶችና እንዲገቡ የሚፈለጉ አቅርቦቶች ሁሉ ወደ እርሷ እንዲያዘነብሉ ያደርጋቸዋል። የኤርትራ መንግስት አሰብን እንደ አንድ የጸጥታ ቀጠናና የሉዓላዊነት ምልክት አድርጎ ለማቅረብና ለማጠር ለመከለል ቢሞክርም የዴሞግራፊው ኃይል ግን ይህ አጥር ለመገዳደር ኃይል እንዲኖረው ያደርጋል። አሰብ ያለ ኢትዮጵያ ገበያና ያለ ኢትዮጵያ ህዝብ ፍሰት ኢኮኖሚያዊ ሞታ መቆየቷ ለዚህ ትልቅ ማረጋገጫ ሆኖ ተወስዷል። አንድ ወደብ ሊያብብ የሚችለው ከጀርባው የሚገፋውና የሚጎትተው ህዝብ ሲኖር ብቻ ነው። የአሰብ ወደብ ተፈጥሯዊ ደንበኛ ደግሞ ኢትዮጵያ መሆኗ በሁለቱ አካላት መካከል የማይበጠስ የትብት ዝምድናን ፈጥሯል። ይህ የሚያስረዳን ትልቁ ቁም ነገር መስላችሁ የአሰብ ጉዳይ በፖለቲከኞች ስምምነት ወይም አለመግባባት ብቻ የሚወሰን አለመሆኑን ነው። ይልቁንም በመሬት ላይ ያለው የህዝብ ቁጥር ስርጭትና የፍላጎት ግፊት ወይም ማርኬት ፕሬሸር የራሱን መንገድ ይፈልጋል። ኢትዮጵያ የትኑም ያህል በጅቡቲ ወይም በሌሎች ወደቦች ተጠቃሚ ብትሆንም የአሰብ የስበት ኃይል ግን ሁልጊዜም እንደቀጠለ ነው ያለው። ምክንያቱ ደግሞ ርቀትና ወጪን የሚወስነው የፖለቲካ ካርታ ሳይሆን የጂኦግራፊና የዲሞግራፊ መስተጋብር ነው። አሰብን ከኢትዮጵያ ለመነጠል መሞከር አንድን ትልቅ ወንዝ ወደ ተፈጥሯዊ ፍሰቱ እንዳይሄድ ግድብ እንደመስራት ነው የሚቆጠረው። ግድቡ ለተወሰነ ጊዜ ውሃውን ሊያቆሙ የሚችል ይሆናል። የውሃው መጠንና ግፊት እየጨመረ በሄደ ቁጥር ግን ግድቡን ጥሶ የመሄድ ተፈጥሯዊ ዝንባሌ ይኖረዋል። የኢትዮጵያ ህዝብ ቁጥርም እድገቱና የከተሞች መስፋፋት ልክ እንደዚህ የውሃ ግፊት ነው እየሆነ ያለው። ይህ ግፊት ደግሞ አሰብን እንደገና የኢኮኖሚ ማዕከል እንድትሆንና ከኢትዮጵያ ጋር እንድትዋሃድ የሚያስገድድ የታሪክ ግዴታን እየፈጠረ ነው ያለው። ይህንን ጉዳይ ዛሬ በስፋት የምንመለከተው ማጠንጠኛችን ወይም ርዕሰ ጉዳያችን ይሆናል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን አሰብን በፖለቲካ በጦርነትና በዲፕሎማሲ ከሚሉ አንድምታዎች ወጥተን ዛሬ በዲሞግራፊ አሰብን ወደኛ ለመሳብ የሚያስችሉ መንገዶች አሉ የሚል መከራከሪያ ይዘን ቀርበናል። እሱን እንደሚከተለው ወደ እናንተ እናቀርባለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳዘነጉ፣ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው ላይ አሰብን እንዴት ነው ወደ ኢትዮጵያ ሉዓላዊ ግዛት ማስመለስ የሚቻለው የሚለውን ሐሳብ አስቀምጡልኝ። ከተከታዩ መሸጋገሪያ በኋላ ስንመለስ ግን ዝርዝር ጉዳዮችን ነግራችኋለሁ። አብራችሁን ቆዩ። እንኳን አደረሳችሁ። በመሃል አዲስ አበባ በመስቀል ፍላወርና በቦሌ ጋዜቦ አደባባይ በግንባታ ላይ ያሉ ዘመናዊና ጥራታቸውን የጠበቁ አፓርትመንት እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ በ20% ቅድመ ክፍያ ያለምንም የዋጋ ጭማሪ አለያም 50% ለሚከፍሉ ደንበኞቻችን ከ5% እስከ 15% ቅናሽ አድርገናል። እንዲሁም የንግድ ሱቆችን ከ10 ካሬ ጀምሮ ከ2.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። በመስቀል ፍላወር ግንባታቸው 95% የተጠናቀቁና የተናጠል ካርታ የተዘጋጀላቸውን ባለ 3 መኝታ 153 እንዲሁም 167 ካሬ ቤቶችን ከምቹ አከፋፈል ጋር እኛ ጋር ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በኢትዮጵያና በኤርትራ መካከል ያለው ልዩነት ዝም ብሎ የድንበር ይገባኛል ጥያቄ ሳይሆን ሉዓላዊነት ለሚለው ቃል የሚሰጠው ፍጹም የተቃረነ ትርጉም የሚወልደው ነው። ለኤርትራ መንግስት ሉዓላዊነት ማለት ጥብቅ ቁጥጥር ያለበት ከውጭ የሚመጣን ማንኛውም ተጽዕኖ የሚከላከልና እንደ ምሽግ የታጠረ ድንበር ማለት ነው። የሆርን ሪቪው
ሀተታ ደግሞ ሶቨሬኒቲ አስ ሴኩሪቲ ወይም ሉዓላዊነትን እንደ ጸጥታ ማስጠበቂያም የማየት አዝማሚያ ብሎ የሚጠራው ይህ የኤርትራ መንግስት አቋም ነው። በኤርትራ ባለስልጣናት እይታ መሰረት ከኢትዮጵያ ጋር የሚኖር ሰፊ የንግድ ትስስር፣ የህዝብ ፍሰትና የኢኮኖሚ መተሳሰር እንደ እድል ሳይሆን እንደ ስጋት ነው የሚታየው። ምክንያቱም የኢትዮጵያ ህዝብ ብዛትና የኢኮኖሚ ጉልበት በሂደት የኤርትራን ፖለቲካዊ ነጻነት ሊውጠው ይችላል የሚል ስር የሰደደ ስጋት ስላለ ነው። በዚህም ምክንያት ነው አሰብን ለኢትዮጵያ ክፍት ማድረግ ማለት ለኤርትራ መንግስት የቁጥጥር ስልጣኑን አሳልፎ መስጠት መስሎ የሚታየው። በሌላ በኩል ደግሞ ኢትዮጵያ ሉዓላዊነትን የምታየው ከልማትና ከኮኔክቲቪቲ አንጻር ነው። ለኢትዮጵያ ድንበሮች የኢኮኖሚ መስመሮች እንጂ ግድግዳዎች መሆን የለባቸውም ብላ የምታምን ሀገር ሆናለች። ከ120 ሚሊዮን በላይ ህዝብን የምታስተዳድር ሀገር ሉዓላዊነቷን የምታረጋግጠው የህዝቧን የምግብ ዋስትና ስታረጋግጥና የንግድ መውጫ መንገድ በር የባህር በርን ስታገኝ ነው። ጽሁፉ እንደሚያብራራው ከሆነ ኢትዮጵያ አሰብን የምትፈልገው የኤርትራን መሬት ወራ ለመያዝ ሳይሆን የራሷን የዲሞግራፊ ግፊት የሚጠይቀውን የመተንፈሻ ቀዳዳን ለማግኘት ነው። ነገር ግን ይህ የኢትዮጵያ የህልውና ፍላጎት በኤርትራ በኩል እንደ መስፋፋት ወይም ኤክስፓንሽን ተደርጎ ይተረጎማል። እዚህ ጋር ነው ትልቁ ተቃርኖ ወይም ፓራዶክስ የሚመጣው። አሰብ ለኤርትራ ሉዓላዊነት ምልክት ብትሆንም በኢኮኖሚ ረገድ ግን ያቺ አሰብ ያለ ኢትዮጵያ ባዶ ቅርፊት ሆና ነው የቀረችው። ጽሁፉ የሚያትተው የሆርን ሪቪው የኤርትራ መንግስት አሰብን የሙጥኝ ማለቱ ለኢኮኖሚ ጥቅሙ ሳይሆን ኢትዮጵያ በዚያ በኩል ልታሳድር የምትችለውን የዲሞግራፊ የበላይነት ለመግታት ነው ይላል። የኤርትራ ፖለቲካዊ ስሌት የተገነባው ኢትዮጵያን ማግለል የኤርትራን ደህንነት ያረጋግጣል በሚል መመሪያ ላይ ነው። ይህ ስሌት አሰብን ከጥቅም ውጪ ከማድረጉም በላይ በአካባቢው ያለውን የጦርነት ስጋት ሁልጊዜም እንደነደደ እንዲቆይ አድርጎታል። ሆርን ሪቪው ያቀረበው ይህ ሰፊ ሀተታ ይህ የሉዓላዊነት ፍጭት በአሁኑ ወቅት የሁለቱን ሀገራት ግንኙነት አጣብቂኝ ውስጥ ከቶታል ነው የሚለው። ኢትዮጵያ በዲሞግራፊክ ግፊት ምክንያት ወደ ባህር መገፋቷ የማይቀር ሀቅ ሲሆን ኤርትራ ደግሞ ይህንን ግፊት እንደ ህልውና አደጋ ማየቷን ቀጥላለች ማለት ነው። ይህ ማለት በሁለቱ መካከል ያለው ችግር በቴክኒካዊ ድርድር ብቻ የሚፈታ ሳይሆን ስለ ሉዓላዊነት ያላቸውን መሰረታዊ አስተሳሰብ መቀየርንም የሚጠይቅ ይሆናል ማለት ነው። አሰብ በአሁኑ ወቅት ያለችበት ሁኔታ በታሪክ አጋጣሚ የመጣ ሳይሆን የኢኮኖሚ ህግጋትን በፖለቲካ ውሳኔ ለመጣስ ከመሞከር የመነጨ ነው። ውጤቱ እሱን ነው የሚያሳየን። የሆርን ሪቪው ሰፊ ሀተታ የሚያሳየን ደግሞ አሰብ ያለ ኢትዮጵያ ወደብ መሆኗ ያበቃና ዝም ብላ ተራ የባህር ዳርቻ ሆና ነው የምትቀረው። ይህ ሁኔታ የአሰብ የኢኮኖሚ ሞት ተብሎ ሊገለጽ የሚችል ነው። አንድ ወደብ ትርጉም የሚኖረው ከጀርባ ያለው ሰፊ ግዛት ሲያገለግሉ የማገልገል ሲችል ብቻ ነው። አሰብ በጂኦግራፊያዊ አቀማመጧ ከኤርትራ ዋና ማዕከል ከአስመራ ይልቅ ለኢትዮጵያ መካከለኛ ክፍል እጅግ የቀረበች ነች። እንደውም አሰብ የተቆረቆረችውም ሆነ ያበበችው የኢትዮጵያ የንግድ መስመር ሆና ባገለገለችባቸው ወቅቶች ወይ እሱን ፐርፐዝ ሰርቭ በማድረጓ ምክንያት ነው። አሰብ በታሪክ የታወቀችው የኢትዮጵያ መተንፈሻ በር በመሆኗ እንጂ ለኤርትራ የውስጥ ንግድ ባላት ፋይዳም እንዳልሆነ መገንዘብ አለብን። ኤርትራ ራሷን የቻለች አገር ሆና ስትወጣና አሰብ ከኢትዮጵያ ስትለይ ወደቧ ተፈጥሯዊ ደንበኛዋን ያጣችው። ደንበኛ የሌለው ሱቅ ደግሞ መክሰሩ እንደማይቀረው ሁሉ የኢትዮጵያ ምርትና ፍላጎት የማያልፍባት ወይም የማይፈስባት አሰብም የንግድ እንቅስቃሴዋ ቆሟል። እዚህ ጋር ልብ ሊባል የሚገባው ነጥብ ምን መሰላችሁ? የኢትዮጵያ ኢኮኖሚ ያደገ በሄደ ቁጥር የአሰብ ፋይዳ እየጨመረ እንጂ እየቀነሰ አለመምጣቱ ነው። ጽሁፉ እንደሚሞግተው ከሆነ ኢትዮጵያ ጅቡቲን እንደ ዋና መውጫ ብትጠቀምም ጅቡቲ ብቻዋን የ120 ሚሊዮንና ከዛ በላይ ህዝብ ፍላጎት ለመሸከም አቅም ያንሳታል። የአሰብ ወደብ ዳግም ካልተከፈተ በስተቀር የኢትዮጵያ የንግድ ወጪና የትራንስፖርት መዘግየት ሁልጊዜም እንቅፋት ሆኖ መቀጠሉ አይቀርም። ይህ ማለት ምንድነው የሚያሳየን መስላችሁ? አሰብ ለኢትዮጵያ ብቻ ሳይሆን ኢትዮጵያም ለአሰብ የመኖሪያ ዋስትና ወይም ላይፍ ሰፖርት ነው። የሆርን ሪቪው ሀተታ ኢኮኖሚክ ኮምፕሊመንተሪ ብሎ የሚገልጸውም ይህንኑ ነው። አሰብ የባህር በር አላት። ኢትዮጵያ ደግሞ ያንን በር የሚያንቀሳቀስ ግዙፍ ገበያ አላት። አንዱ ያለ ሌላኛው ሙሉ ሊሆን አይችልም ማለት ነው። አሁን ባለው ሁኔታ አሰብ ወደብ አልባ ወደብ ወይም ፖርት ዊዛውት ፖርት ሆናለች ይባላል። የኤርትራ መንግስት ወደቧን ከኢትዮጵያ ጋር ከማገናኘት ይልቅ ለወታደራዊ ካምፕነትና ለጂኦፖለቲካዊ ቁማር ቢጠቀምባትም ይህ ግን ወደቧን በኢኮኖሚ ሊያሳድጋት አልቻለም። እንዲያውም አሰብ አሁን የምትገኝበት መቀዝቀዝ በአካባቢው የሚኖረውን የሰው ኃይልና ማህበረሰብ ክፉኛ ነው የጎዳው። አሰብ የኢትዮጵያ ገበያን ስትናፍቅ ኢትዮጵያ ደግሞ የአሰብን ቅርበት ነው የምትናፍቀው። ይህ የጋራ ፍላጎት ግን በፖለቲካዊ ግድግዳዎች ታጥሮ ሊሟላ ነው ያልቻለው። በዚህ የምንረዳው መሰረታዊ እውነታ ደግሞ ምን መሰላችሁ? የኢኮኖሚ ትስስር ከፖለቲካዊ ስምምነት በላይ ትልቅ መሆኑ ነው። አገራት ድንበር ቢዘጉም
ጂኦግራፊ ግን ተዘግቶ አይኖርም ወይ ዝም አይልም። አሰብ ለኢትዮጵያ ያላትን ቅርበትና ኢትዮጵያ ለአሰብ ያላት የገበያ አቅም ፈጥኖም ይሁን ዘግይቶ ሁለቱም መገናኘታቸው የማይቀር የታሪክ ግዴታ ነው። ይህም ነው ኒውትራል ሞኖፖሊ ኦፍ ጂኦግራፊ ሲል ሆርን ሪቪው በሐተታው የገለጸው። አሰብ ለኢትዮጵያ ተፈጥሯዊ መውጫ መሆኗን ማንም ሊቀይረው የማይችል ሀቅ ነው። ይህ የአሰብ ኢኮኖሚያዊ ኪሳራ የሚያሳየን ደግሞ መሰላችሁ በአፍሪካ ቀንድ ውስጥ የፖለቲካ ግትርነት እንዴት ቀጠናዊ እድገትና ብልጽግናን እንደሚያደናቅፍ ነው። ብዙውን ጊዜ የባህር በር ጥያቄ ሲነሳ አእምሮአችን ላይ የሚመጣው የሚሄደው ወደ ወታደራዊ እርምጃ ወይም ወደ ዲፕሎማሲያዊ ድርድር ነው የምናስበው ሁሌም። ነገር ግን ሆርን ሪቪው ኢንተርናል ሪዲስትሪቢዩሽን ኦፍ ፖፑሌሽን ኤንድ ኢንዱስትሪ የሚል አንድ ረቂቅ ስልት እንደ አማራጭ ያቀርባል። ይህ ምን አይነት ስልት መሰላችሁ? ኢትዮጵያ በራሷ ሉዓላዊ ግዛት ውስጥ በተለይም በአፋር ክልልና በአሰብ አቅራቢያ ባሉ የድንበር አካባቢዎች ላይ የምታደርገው መጠነ ሰፊ የልማትና የሰፈራ እንቅስቃሴ አሰብን በራሷ ጊዜ ወደ ኢትዮጵያ እንድትሳብ ያደርጋል የሚል ነው። ይህ ስልት የሚመነጨው ከዴሞግራፊክ ደንሲቲ ወይም የህዝብ ጥግነት ከሚፈጥረው ጫና ነው። ኢትዮጵያ የኢንዱስትሪ ማዕከልነቷን የሎጂስቲክስ መንደሮቿንና የህዝብ ሰፈራ ፕሮግራሞቿን ወደ ኤርትራ ድንበር ይበልጥ ባስጠጋች ቁጥር በድንበሩ ማዶ ያለችው አሰብ በኢትዮጵያ የኢኮኖሚ አዙሪት ውስጥ መውደቋ የማይቀር ይሆናል ይላል። ሆርን ሪቪው በሐተታው እንደሚያብራራው ከሆነ የኢትዮጵያ ህዝብና ኢኮኖሚ ወደ ድንበሩ በተጠጋ ቁጥር አሰብ ከኤርትራ ዋና ከተማ ከአስመራ ይልቅ በኢትዮጵያ በኩል ካለው የልማት ማዕከል ጋር ትስስሯ ይበልጥ ይጠነክራል ይላል። ይህ ደግሞ አሰብን በኤርትራ አስተዳደር ስር ብትሆንም እንኳን በስራዋና በህልውናዋ ግን የኢትዮጵያ አካል እንድትሆን በሩን ይከፍታል። ይህ ስልት ሶፍት ፓወር ወይም ለስላሳ ኃይልን የመጠቀም ዘዴ ተብሎ ሊገለጽ የሚችል ነው። ኢትዮጵያ ድንበር ሳትጥስ በራሷ መሬት ላይ በምታከናውነው ልማት ብቻ በጎረቤት አገር ላይ ተጽዕኖ የመፍጠር አቅምን ነው የምታገኘው። ለምሳሌ በአፋር ክልል ውስጥ ትልልቅ የንግድ ማዕከላትና የመሰረተ ልማት ዝርጋታዎች ቢከናወኑና የአሰብ ወደብን ያለ ኢትዮጵያ ማቆየት ለኤርትራ መንግስት እጅግ አስቸጋሪና ውድ እየሆነ ነው የሚሄደው። ምክንያቱ ደግሞ መሰላችሁ በአካባቢው የሚኖረው የኤርትራ ህዝብና የአሰብ ወደብ ሰራተኞች ተፈጥሯዊ ፍላጎታቸውና የንግድ ትስስራቸውን ከቅርባቸው ካለው የኢትዮጵያ ልማት ቀጠና ጋር መሆኑ የማይቀር ስለሚሆን ነው። ይህንን ሂደት የስነ ህዝብ ምህንድስና ሳይሆን የኢኮኖሚ ጂኦግራፊን ማስተካከል ሲል ሆርን ሪቪው ይገልጿል። ኢትዮጵያ የህዝቧንና የሀብቷን ስርጭት ወደ ምስራቅና ወደ ሰሜን ምስራቅ በማዞር አሰብን ወደ ራሷ የኢኮኖሚ ምህዋር ወይም ኦርቢትን ታስገባታለች። ይህ ደግሞ በኤርትራ በኩል ያለውን ሉዓላዊነታችን ይደፈራል የሚለው ወታደራዊ ስጋት በተወሰነ መልኩ እንዲቀንስ ያግዛል። ምክንያቱ ጥያቄው የመሬት ሳይሆን የገበያና የህዝብ ትስስር ጥያቄ ሆኖ ስለሚቀርብ ማለት ነው። እዚህ ጋር ልብ ሊባል የሚገባው ነጥብ ግን ይህ ስልት የረጅም ጊዜ ትዕግስትና ከፍተኛ መዋለ ንዋይ ማፍሰስን የሚጠይቅ መሆኑን ነው። ኢትዮጵያ በድንበር አካባቢ የምታከናውነው ልማት አሰብን ብቻ ሳይሆን አጠቃላይ ቀይ ባህር አካባቢ ያለውን የጂኦፖለቲካዊ ሚዛን ሊቀይረው ይችላል። አሰብ የኢትዮጵያ ኢኮኖሚ ባንዲራ የምትሆነው በወታደራዊ ኃይል ሳይሆን በነጋዴዎች ትስስርና በሰራተኞችና በመሰረተ ልማት ግንባታ አማካኝነት ነው። በዘገባው እንደሚያመለክተው ከሆነ የዴሞግራፊ ኃይል እንደ ውሃ ነው። ዝቅ ያለ ቦታ ካገኘ መፍሰሱ አይቀርም። አሰብ ደግሞ ለኢትዮጵያ የኢኮኖሚ ግፊት ዝቅተኛውና ተፈጥሯዊው መፍሰሻ ሆና ብቅ ትላለች ማለት። በዚህ የምንረዳው ትልቁ ነጥብ መስላችሁ ሉዓላዊነትና ድንበር የህዝብን የኑሮ ትስስር ለዘላለም ሊያግዱ እንደማይችሉ ነው። ኢትዮጵያ በድንበሯ ውስጥ የምትፈጥረው እድገት በራሱ ድንበር ተሻጋሪ ተጽዕኖን ማሳደሩ የማይቀር ነው። ጽሁፉ የሆርን ሪቪው ዘገባ ሌበር ዳይናሚክስ በሚለው ክፍል ውስጥ ያሰፈረው ነጥብ ደግሞ ስንመለከት አሰብን በኢኮኖሚ ለማንቀሳቀስ የግድ በሚሊዮን የሚቆጠር ህዝብ እዚያው በቋሚነት መስፈር አያስፈልገውም ይላል። በኤርትራ በኩል ያለው ትልቁ የሚነሳው ስጋት ዲሞግራፊክ ኢንክሮችመንት ወይም የኢትዮጵያ ግዙፍ የህዝብ ቁጥር የኤርትራን ማንነትና ቁጥጥር ያጠፈዋል የሚል ነው። ይህ ስጋት ለመቀነስ ጽሁፉ ሮቴሽናል ሌበር አሬንጅመንትስ ወይም ተለዋዋጭ የስራ ስምሪት ዘዴን ይጠቁማል። ይህ ማለት አሰብን ለማንቀሳቀስ የሚያስፈልገው የቴክኒክ ባለሙያ፣ የወደብ ሰራተኛና የሎጂስቲክስ ባለሙያ ከኢትዮጵያ እየመጣ ለተወሰነ ጊዜ ሰርቶ የሚመለስበት ስርዓትን መዘርጋት ይቻላል ይላል። ይህ ዘዴ ደግሞ በዓለም ላይ በነዳጅ ማውጫና በታላላቅ የማዕድን ቁፋሮች ላይ የሚሰራበት ሞዴል ነው። ሰራተኛው በቋሚነት ሳይሰፍር የኢኮኖሚ እንቅስቃሴውን ግን በብቃት እንዲመራ ያስችሏል። ይህ ሞዴል ለሁለቱም ሀገራት ዊን ዊን ወይም የጋራ ተጠቃሚነት መንገድን ይፈጥራል። ኢትዮጵያ ከፍተኛ የሆነውን የስራ አጥ ቁጥር የሚቀንስና ዜጎቿ በውጭ ሀገር የወደብ አገልግሎት ላይ ልምድ እንዲቀስሙ የሚያደርግ እድልን ይፈጥራል። ለኤርትራ ደግሞ ያለምንም የዲሞግራፊ ስጋትና ያለ ሰፈራ ጫና የወደብ ከተማዋን በኢትዮጵያ የሰው ኃይልና እውቀት ማነቃቃት የምችልበት መንገድን ነው የሚፈጥርላት። ይህ አሰብ በአሁኑ ወቅት የሰው ኃይል እጥረት ያለባትና በኢኮኖሚ የዛለች ከተማ መሆኗ ይህ አይነቱ ፍልሰትና ፍሰት እንደ አዲስ ህይወት ትንፋስ ሊሆንላት ይችላል ይላል። እዚህ ጋር ሊሰመርበት የሚገባው ሌላኛው ነጥብ ክሮስ ቦርደር ሌበር ማርኬት ወይም
ድንበር ተሻጋሪ የስራ ገበያ አስፈላጊነት ነው። የኢትዮጵያ ግዙፍ የሰው ኃይል እንደ ተንቀሳቃሽ ሀብት ወይም ሞባይል ካፒታል መታየት አለበት። አሰብን ለማልማት የግድ ድንበር መግፋት ሳይሆን የሰዎችና የክህሎትን እንቅስቃሴ ማሳለጥ ብቻ በቂ ነው። ይህ ሲሆን አሰብ በፖለቲካዊ መልኩ የኤርትራ ግዛት ሆና ብትቀጥልም እንኳን በኢኮኖሚና በስራ ስምሪት ግን የኢትዮጵያ የልማት ቀጠና አካል የምትሆንበት እድል ይፈጥራል። ይህ የጉልበት ትስስር ሞዴል ደግሞ በኤርትራና በኢትዮጵያ መካከል ያለውን ጥርጣሬ ለመስበር እንደ ድልድይ ሆኖ ሊያገለግል ይችላል። ፖለቲከኞች ስለ ድንበር ሲከራከሩ፣ ሰራተኞችና ባለሙያዎች ግን የጋራ ጥቅምን መሰረት አድርገው አብረው መስራትን ይጀምራሉ። ይህ ሂደት በሶሻል ኢንተግሬሽን ወይም ማህበራዊ ትስስርን በመፍጠር ረገድ የራሱን ሚና የሚጫወት ይሆናል። በሌላ በኩል የኢኮኖሚ ትስስር የሚጀምረው ከወረቀት ስምምነት ሳይሆን መሬት ላይ ካለ የስራ ግንኙነት ነው። ለአሰብ ጥያቄ ወታደራዊ መፍትሄ መፈለግ በዚህ ሰዓት አማራጭ ሆኖ ሊቀርብ አይገባውም የሚባለውም ለዚህ ነው። ይልቁንም የኢትዮጵያን የሰው ኃይል ብዛትና የኤርትራን ስትራቴጂካዊ ቦታ በብልህ የስራ ስምሪት ማገናኘት የተሻለው አማራጭ ነው። ነገር ግን ከኤርትራ በኩል ለእንደዚህ አይነት ጥያቄዎች በጎ ምላሽ ይሰጣል ወይ የሚል ጥያቄ ካነሳችሁ ፎር ሹር እንደዚህ አይነት ጥያቄዎች ቢቀርቡ ፖዚቲቭ የሆነ መልስ ሊኖር እንደማይችል የሚጠበቅ ነገር ነው። የኢትዮጵያ መንግስት በተለያዩ አጋጣሚዎች ዲፕሎማቲክ በሆኑ መንገዶች ብዙ ነገሮችን ጥሯል። ግን ስቲል እስከ ዛሬው ዕለት ድረስ ምንም አይነት ለውጥ የሌለው ሁኔታ ነው ያለው። ፍራስትሬት ስታደርግ ለውጦች ሳይኖሩ በንግግር በዲፕሎማሲ ሞክረ ለውጥ ሳይኖር ሲቀር ሜቢ በጉልበት ፍላጎትን ለማስፈጸም የሉና ጉዳይ እስከሆነ ድረስ የናሽናል ኢንተረስት ጉዳይ እስከሆነ ድረስ በጉልበት ለማስፈጸም የምትንቀሳቀስበት እድል ሊፈጠር ይችላል። ግን ደግሞ እዛ ደረጃ ከመደረሱ በፊት መሰል ሰላማዊ አማራጮች መከተል ተገቢ ነው። ከዚህ ሌላኛው የሆርን ሪቪው ዘገባ የሚያትተው ደግሞ ዘ ሎንግ ራን ፐርስፔክቲቭ በሚለው ክፍል ውስጥ ያሰፈረው መሰረታዊ እውነት ነው። ፖለቲከኞች ዛሬ ውሳኔ ቢወስኑም የታሪክ አቅጣጫን ግን መቆጣጠር አይችሉም። የኢሳያስ አፈወርቂን መንግስት ዛሬ ላይ በያዘው ግትር አቋም አሰብን ከኢትዮጵያ ለመገንጠል ለማራቅ ረጅም ርቀት ቢጓዝም የታሪክን አቅጣጫ ግን መቆጣጠር አይችልም። ጊዜው ሊረዝም ይችል ይሆናል እንጂ አሰብ ወደ ኢትዮጵያ የመመለሱ ጉዳይ የሚያጠራጥር አይደለም። ኢትዮጵያ በአሁኑ ወቅት በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ በህዝብ ቁጥር እድገቷ ፈጣን እድገት እያስመዘገቡ ካሉ አገራት ተርታን ትሰለፋለች። እንደ አውሮፓውያን አቆጣጠር በ2030 እና ከዚያ በኋላ ባሉት ጊዜያት የኢትዮጵያ የህዝብ ቁጥር ከ150 ሚሊዮን በላይ እንደሚሆን ነው የሚገመተው። እንዲህ ያለ ግዙፍ የህዝብ ቁጥር ያለው ሀገር ወደ ባህር መውጫ ለማግኘት የሚያደርገው ተፈጥሯዊ ግፊት የታሪክ ግዴታ ነው። ይህ ግፊት ዛሬ በኤርትራ መንግስት ግትርነት ወይም በኢትዮጵያ ዲፕሎማሲያዊ ጥረቶች ለተወሰነ ጊዜ ሳይሳካ ሊቀር ይችላል። ነገር ግን በረጅም የጊዜ ሂደት በ150 እና ከዚያ በላይ በተቀጣይ ዓመታት ለሚደርስ ህዝብ ያለ ተገቢ የወደብ አገልግሎት ማቆየት በራሱ የማይቻል ወይም አንሰስተነብል መሆኑ ግልጽ ነው። እዚህ ጋር ዲሞግራፊክ ሎጂክ ኦፍ ፓወር ተብሎ የሚጠራው ሐሳብ ጎልቶ ይወጣልና እሱን እናንሳ። በታሪክ ውስጥ የህዝብ ብዛትና የኢኮኖሚ ጥንካሬ ያላቸው አገራት ሁልጊዜም ጂኦግራፊያዊ እውነታዎችን የመቀየር አቅም አላቸው። ኤርትራ አሰብን የሙጥኝ ማለቷ ዛሬ ላይ የሉዓላዊነት ድል ቢመስላትም በረጅም ጊዜ ግን አሰብን ከትልቁ የኢትዮጵያ ገበያ ነጥሎ ማቆየት ኤርትራም ጭምር ትልቅ ኪሳራ ነው። ጊዜው እየገፋ በሄደ ቁጥር የአሰብ ወደብን ዝግ አድርጎ ማቆየት የሚጠይቀው የፖለቲካ ዋጋ ወይም ፖለቲካል ኮስት እየጨመረ ነው የሚሄደው። ሌላው በዚህ ውስጥ ልብ ሊባል የሚገባው ነጥብ ደግሞ መሰላችሁ በሁለት ህዝቦች መካከል ያለው ማህበራዊ ትስስር ነው። ፖለቲከኞች ድንበር ቢዘጉም በድንበር አካባቢ የሚኖሩ ህዝቦች ግን በንግድ በጋብቻና በባህል መተሳሰራቸው አይቀርም። ጽሁፉ ሶሻል ግራቪቲ ብሎ እንደሚገልጸው የኢትዮጵያ ህዝብ ግፊት በሂደት የኤርትራን ዝግ የፖለቲካ ስርዓት ሊሸረሽረውና ሊከፍተው ይችላል። ይህ ማለት አሰብን ለመክፈት የግድ ጦርነት አያስፈልግም። ይልቁንም የጊዜ ሂደትና የህዝብ ፍላጎት በራሱ የኤርትራን መንግስት አስገድዶ ወደ ድርድር ጠረጴዛ እንዲመጣ ያደርጓል የሚል ነው። የታሪክ ፍርድ ሁልጊዜም ወደ ተፈጥሯዊ ትስስር ነው የሚያዘነብለው። ልብ ልንለው የሚገባው ዋናው ጉዳያችን ማለት ነው። አሰብና ኢትዮጵያ ተነጣጥለው መቆየታቸው የጂኦግራፊያዊና የዴሞግራፊክ ህግጋትን የጣሰ ነው። ማንኛውም ሰው ሰራሽ ህግ ደግሞ የተፈጥሮን ህግ ለዘላለም ሊያሸንፉ አይችልም። ስለዚህ አሰብ ዛሬ ለኢትዮጵያ አገልግሎት ስል መስጠት የምትችልበት ሁኔታ ላይ ባትገኝም ብትዘጋም የኢትዮጵያ የዲሞግራፊ ጫና ግን ሁልጊዜም እንደ ታይም ቦምብ እየጠበቀ የሚቆይና አንድ ሰዓት ላይ የሚፈነዳ መሆኑ አይቀርም። ይህ ጫና በሰላማዊ መንገድ ካልተፈታ ወደፊት ለሚመጣው ትውልድም ትልቅ የቤት ስራው ነው መቆየቱ አይቀርም። በዚህ የምንረዳው ምን መሰላችሁ? ዛሬ የምናያቸው ፖለቲካዊ ግድግዳዎች ሁሉ
ጊዜያዊ መሆናቸውን ነው። የማይለወጠው አንድና አንድ ሀቅ የኢትዮጵያ ህዝብ ቁጥር እድገትና የአሰብ ተፈጥሯዊ አቀማመጥ ሊነጣጠሉ የማይችሉ የአንድ ሳንቲም ሁለት ገጽታዎች መሆናቸው ነው። ልዩ ጥንቅራችንን ስናጠቃልለው ግን አሰብ ዝም ብሎ የወደብ ጥያቄ አይደለም። የአካባቢያችን አገራት ከጥንታዊው የድንበር ፖለቲካ ወጥተው ወደ ዘመናዊው የኢኮኖሚ ትስስር መሸጋገር መቻል አለመቻላቸውን የምንመለከትባት መነጽር ነች። የአሰብ ጉዳይ የሚያስተምረን ዋናው ቁም ነገር ደግሞ በአሁኑ ዘመን ሉዓላዊነትን እንደ እስር ቤት ወይም እንደ አጥር መጠቀም የህዝብን ብልጽግና እንደሚያደናቅፍ ነው። አሰብ በኤርትራ እጅ ሆና ስራ ፈታ መቆየቷ ኢኮኖሚክ ሞት መሞቷ፣ ሌላ በኩል ደግሞ የኢትዮጵያ የባህር በር ፍለጋ በከፍተኛ ወጪ ስትንከራተት ማየታችን ሉዝ ሉዝ ወይም የጋራ ኪሳራ ተምሳሌት ሆኖ ሊወሰድ የሚችል ነው። የወደፊቱ የአፍሪካ ቀንድ መገንባት ያለበት በዲሞግራፊክ ሪያሊዝም ላይ ነው። ይህ ማለት የህዝብ ቁጥርን፣ የገበያ ፍላጎትና ጂኦግራፊያዊ ቅርበትን መሰረት ያደረገ ፖለቲካን መከተል ማለት ነው። አሰብ ዳግም ስትከፈት የምታመጣው ለውጥ በሁለቱ ሀገራት ብቻ የሚወሰን እንዳልሆነ መገንዘብ አለብን። አጠቃላይ የቀይ ባህር ቀጠናን ወደ ትልቅ የንግድ ማዕከልነት የመቀየር አቅም አለው። ኢትዮጵያ ያላትን ግዙፍ የሰው ኃይልና የኢንዱስትሪ ምርት ከአሰብ ስትራቴጂያዊ ቦታ ጋር በማጣመር በአካባቢው ያለውን የጂኦፖለቲካዊ የበላይነት ወደ ኢኮኖሚያዊ የበላይነት መቀየርን ይቻላል። ይህ ደግሞ በምስራቅ አፍሪካ የሚታየውን የደህንነትና የጸጥታ ችግር በዘላቂነት ለመፍታት የሚረዳ ትልቁ መሳሪያ ነው። ሆርን ሪቪው ባቀረበው በዚህ ጥልቅ ሀተታ ያለው ጽሑፍ ውስጥ ያየነው ትልቁ ሀቅ ደግሞ መስላችሁ ለውጥ የማይቀር ነገር መሆኑ ነው። ኢትዮጵያ በዲሞግራፊክ ግፊት ምክንያት ወደ ባህር መግፋቷን አታቆምም። ኤርትራም አሰብን ያለ ኢትዮጵያ ማልማትን አትችልም። ብቸኛው አማራጭ በጋራ ተጠቃሚነት ላይ የተመሰረተም አዲስ የትብብር ሞዴልን መፍጠር ነው። ይህ ሞዴል ድንበሮችን የማያፈርስ ነገር ግን ለንግድና ለስራ ክፍት የሚያደርግ የኤርትራ ሉዓላዊነት ስጋት የሚቀንስና የኢትዮጵያን የህልውና ጥያቄ የሚመልስ መሆን እንዳለበት ግን ሁላችንም እንስማማበት ይገባል። ባጭሩ ግን አሰብ ለወደፊት የአፍሪካ ቀንድ ሰላምና እድገት ቁልፍ ናት ማለት እንችላለን። ይህ ቁልፍ ደግሞ ያለው በጦር መሳሪያ ውስጥ ሳይሆን በፖለቲከኞች የሐሳብ ለውጥና የዲሞግራፊውን እውነታ አምኖ በመቀበል ውስጥ ነው። በዚህም አለበዛ ግን ዛሬ በሰላም ያልተፈታ የዲሞግራፊ ግፊት ነገ በታሪክ ሂደት በከፍተኛ ዋጋ መፈታቱ የማይቀር ነው። አሰብ የኢትዮጵያ መተንፈሻ ብቻ ሳትሆን የአፍሪካ ቀንድ ሀገራት በጋራ የሚበለጽጉባት የታሪክ መገናኛ መሆኗ የሚቀር አይደለም በማለት ዕለቱን የልዩ ጥንቅር መሰናዶዋችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ስለተከታተላችሁን እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣዩ ሌላ ጉዳይ መልሰን እስክንገናኝ ድረስ በቸር እንድትቆዩኝ ጋብዛለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልኝ በማለት እዚህ ጋር ሰናበታለሁ። ሰላም። እንኳን አደረሳችሁ። በመሃል አዲስ አበባ በመስቀል ፍላወርና በቦሌ ጋዜቦ አደባባይ በግንባታ ላይ ያሉ ዘመናዊና ጥራታቸውን የጠበቁ አፓርትመንት እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ባለ አንድ መኝታ ከ55 ካሬ ጀምሮ፣ ባለ ሁለት መኝታ ከ77 ካሬ ጀምሮ በ20% ቅድመ ክፍያ ያለምንም የዋጋ ጭማሪ አለያም 50% ለሚከፍሉ ደንበኞቻችን ከ5% እስከ 15% ቅናሽ አድርገናል። እንዲሁም የንግድ ሱቆችን ከ10 ካሬ ጀምሮ ከ2.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። በመስቀል ፍላወር ግንባታቸው 95% የተጠናቀቁና የተናጠል ካርታ የተዘጋጀላቸውን ባለ 3 መኝታ 153 እንዲሁም 167 ካሬ ቤቶችን ከምቹ አከፋፈል ጋር እኛ ጋር ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።